በጣም ወፍ አዳኟ ብዙ ነው ስለሚፈልጓት፣ አዳኟ ብዙ ነው፣ ወጥመድ የሚዘረጋባት ብዙ ነው። ለምን? ድንገት አንቀው ይዘው ታርጌታቸው መግደል ነው። ምንም ሌላ ታርጌት የላቸውም። ወጥመድ ያዘጋጀ ሰው ወጥመዱን አዘጋጅቶ በወጥመድ ይዞ በጣም እያሻሸ ለማክበር ወጥመድ አያረግም። ወጥመድ ለመግደል ነው የሚዘረጋው። ሰምታችሁኛል? ህይወታችሁን፣ አቋማችሁን፣ አካሄዳችሁን አስተካክሉ። የተጠጋችሁ በሙሉ እወድሃለሁ ያለህ በሙሉ ልብህን ያቀለጠህ በሙሉ ከጌታ ላይሆን ይችላል፣ እያጠመደህ ሊሆን ይችላል። ስንቆይ እምንሽረውን እንሻር እንጂ አንቆይ። አንዳንድ ነገር ላይ የቤት ስራ መሆን የለባችሁም። እውነትንም ነገር ለምን መሰላችሁ? አንዳንድ ነገር መልስ ራሱ የለውም። በጣም ከእግዚአብሔር ጋር የማይሆን ነገር እናደርጋለን። ሩቅ እዩ። ኢየሱስ የሞተለትን ጉዳይ እዩት። ለምንድን ነው ኢየሱስ ሰው የሆነው? ኃጢአትን ሊሸከም። ዳግም የሚወጣው ለምንድን ነው? ሊወስደኝ። የኢየሱስ መመለስ ምንም ሰው ሳይመስለው ስለምለብሰው ልብስና ስለምበላው ነገር በጣም ምደነቅ ከሆነ በጣም ልጅነት ነው። ሁሉ ተፈቅዶልኛል ሲሉት ሁሉ አይጠቅመኝም። የማይጠቅም የማይጎዳ ነገር አለ። ዝም ብሎ የሚያባክን፣ የሚያንቀሸቅሽ፣ የሚያቅበዘብዝ ሕይወታችሁን ጠብቁ። ካገኛችሁት ነገር ሁሉ ጋር አትያያዙ። ለጌታ ኑሩ፣ ለጌታ እንኑር። እርሱን የሚያከብር ሕይወት እንኑር። መጠበቅ እሱ ነው። ተለይ ካለ መለየት ነው። ተው ካለ መተው ነው። አቁም ካለ ማቆም ነው። እንደ አማይ ልንደክም እንችል። ኦፍ ኮርስ ማንም ሰው ሊደክም ይችላል። ግን ክርስቲያን ከሆነ ብድግ ይላል፣ ቶሎ ይመለሳል። ልማድ፣ ባህሪ፣ የህይወት አቋም ግን አያረግ። መጠበቅ ባይዘወይ እጠብቅሃለሁ በሚል ቃል አይደለም የሚገለጠው። መጠበቅ በህይወት ነው የሚገለጠው። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና። ይሄው መጽሐፍ እኮ ሲናገር ኢየሱስንና እኛን በንጽጽር ነው ያስቀመጠን። እኛ አንድ ጊዜ ልንሞት፣ ቀጥሎ በፍርድ ፊት ልንቀርብ ግድ ነው፣ ተወስኗል። ስትጠብቅ አኗኗርህ ያስታውቃል። የሚጠብቅና የማይጠብቅ ኢንጌጅ አያረግም ከዚህ ዓለም ስርዓት ጋር፣ ከዚህ ዓለም ነገር ጋር አይጣመርም፣ አይጋባም፣ አያያዝም። ዝግጁ ነው። ዕብራውያን ምዕራፍ 9 26 27 28ን በጌታ በኢየሱስ ክርስቶስ ስም አነባቸዋለሁ። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ሁለተኛም ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ጌታ የተባረከ ይሁን። ምዕራፍ 9 እንግዲህ በጣም አይ ቲንክ እስካሁን ድረስ ከቆየንባቸው ጊዜያቶች ሁሉ ምዕራፍ 9 ትንሽ ያዝ ያደረገን ይመስለኛል። ስለ ኢየሱስ ደም በጣም በተከታታይ ረጅም ጊዜያቶችን ተካፍለናል እና የዚህ ደብዳቤ ጸሐፊ ስቲል የክርስቶስ ኢየሱስ ሊቀ ክህነት ላይ ነው። ከምዕራፍ 8 ጀምረን እስከ ምዕራፍ 10 ድረስ በጣም የሚያተኩረው የክርስትና መካከለኛ ስለሆነው ስለ ጌታ ስለ ኢየሱስ ክርስቶስ፣ ስፔሻሊ ደግሞ የጌታ ኢየሱስ ክርስቶስ ሊቀ ክህነት ላይ፣ የተሰራው ስራ ላይ፣ የተከፈለው ክፍያ ላይ፣ መስዋዕትነቱ ላይ በጣም ያተኩራል። ይሄ ሰው በእነዚህ ምዕራፎች ላይ በጣም ጊዜ ወስዶ የዕብራውያኑ ተደራሲያን አይናቸው ኢየሱስ አካባቢ እንዲቆይ ፈልጓል። በተለይ አቶኒንግ ሳክሪፋይሱ ላይ፣ ይሄ የመስዋዕትነት ስራው ላይ፣ የተከፈለው ክፍያ ላይ በጣም እንድንቆይ ይፈልጓል። የደብዳቤው ሴንተሩ ይሄ ነው። በጣም ብዙ ጊዜ በእውነት ነው የምላችሁ ኢየሱስ ጌታ ነው የምትሏን ብቻ አውቀን ከዛ ጥቃቅን መንፈሳዊ ልምምዶች ጨምረንበት ያለቀ ይመስለናል። ግን አይደለም፣ እንደሱ አይደለም። በጣም ሰፊና ጥልቅ ነገር ነው ይሄ ሰው እያነሳ ያለው እና የኢየሱስ ክርስቶስ የክህነት ስራ ጋር ሰውየው ለምንድን ነው የሚቆየው? እኛ እንድንቆይ ስለፈለገ። የክርስትና መካከለኛ ቦታ እሱ ስለሆነ፣ በጣም ሴንተር፣ የክርስትና ሴንተር እሱ ስለሆነ ሰው እሱን አንደርስታንድ ማድረግ አለበት። በጣም በተተና ጎናቸው ሰው ኢየሱስን በመስቀልም ላይ የሰራውን ስራ መረዳት አለብን በሉት። አያችሁ፣ ኢምፐርሰን ክራይስትን ኢየሱስ ክርስቶስን ራሱን ቀጥሎ በመስቀል ላይ የሰራውን ስራ በደንብ ሰው አንደርስታንድ ማድረግ አለበት። ክብር ለእግዚአብሔር ለአምላካችን ይሁን። እዛ አካባቢ ላይ ነው በደንብ ያለው። አሁንም ያነበብነው ከቁጥር 26 27 28 ነው ያነበብነው። እንግዲህ ቁጥር 26 ላይ እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ሊቀ ካህናቶችን ነው አይደል? እስከ ባለፈው ሳምንት እያነሳን የመጣ ነው። በየአመቱ በየወቅቱ በየአመቱ ያቀርባሉ መስዋዕትና እንደዚህ ቢሆን ኖሮ ጌታ ኢየሱስ ክርስቶስ ዓለም ከተፈጠረ ጀምሮ በጣም በተደጋጋሚ መከራ ይቀበል ዘንድ ይገባው ነበር ይልና፣ ግን አይደለም፣ እንደዛ ግን አይደለም። ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ራሱን መስዋዕት አድርጎ ለኃጢአት አቅርበዋል። በቃ ራሱን መስዋዕት አድርጎ አቅርበዋል። በዚህ ምክንያት ቁጥር
26 ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ጌታ ኢየሱስ ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ ያቀረበው ለአንዴና ለመጨረሻ ጊዜ ከኃጢአት ጋር ያለውን ጉዳይ ዲል ለማድረግ ነው። ተገልጧል የሚለው ቃል መስዋዕት አድርጓል ነው። ተገልጧል የሚለው ራሱን አቅርቧል የሚለውን ቃል የሚያመለክት ስለሆነ ስለዚህ ከኃጢአት ጋር ያለውን ጉዳይ እግዚአብሔር ዘግቷል። መቼ? ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ። በጣም ከባድ ቃል ነው አይደል? ለአንዴና ለመጨረሻ ጊዜ ኢየሱስ መስዋዕት ሆኖ ጨርሷል። ለአንዴና ለመጨረሻ ጊዜ። ከዚህ በኋላ መስዋዕት የለም። ከዚህ በኋላ መስዋዕት አይቀርብም። ከዚህ በኋላ እግዚአብሔር ስለ ኃጢአት የሚቀርብ መስዋዕት አይቀበልም። ለአንዴና ለመጨረሻ ጊዜ። ዋው! ዋንስ ፎር ኦል፣ አንዴ ለሁሉም፣ አንዴ ለዘላለም። እስቲ አሜን በሉ። ኤቨርላስቲንግ ዘለዓለማዊ የሆነ መስዋዕት ለአንዴና ለመጨረሻ ጊዜ። ከዚህ በኋላ ስለ እኔ ኃጢአት የሚቀርብ መስዋዕት የለም፣ እኔም አልፈልግም፣ እግዚአብሔርም አይቀበልም። አልቋል። በጣም ከባድ ቃል ነው በእውነት። ይሄንን ቃል ቀና ብለን መናገር የምንችል እኛ የአዲስ ኪዳን ቅዱሳን ብቻ ነን። የብሉይ ኪዳን እነዛን የሚያካክሉ ታላላቅ አባቶች ዛሬ መስዋዕት ሲቀርብ የሚቀጥለው ዓመት በተመሳሳይ ሰዓት እንገናኝ ነው የሚባባሉት። ዮም ኪፖር ጠብቀው ሊቀ ካህኑ በዛችው ቀን በዛችው ሰዓት ያቀርባል። አዲስ ኪዳን መጣና ለአንዴና ለመጨረሻ ጊዜ ስለ ኃጢአታችን ኢየሱስ መስዋዕት ሊሆን ተገልጧል። ኢየሱስ ጨረሰ። ክብር ለኢየሱስ ይሁን። በዚህ በጣም ኮንፊደንት መሆን አለባችሁ። በጣም ቀና ብላችሁ መራመድ አለባችሁ። ስለ ኃጢአቴ የሚገባ መስዋዕት በሙሉ ቀርቧል፣ አልቋል። መካከለኛ ከዚህ በኋላ መስዋዕት የሚሆን ስለ እኔ መስዋዕት የሚያቀርብልኝ የሚሰዋልኝ አያስፈልገኝም። እኔና እግዚአብሔር ቀጥታ መገናኘት ችለናል። ለአንዴና ለመጨረሻ ጊዜ ገብተናል ወደ ውስጥ። መካከለኛ የለም፣ አማላጅ የለም። ሐዋርያ በለው፣ ነብይ በለው፣ አስተማሪ በለው፣ ማን በለው መሃል ላይ መግባት አይቻልም። ኢየሱስ በእኔና በእግዚአብሔር መካከል ለአንዴና ለመጨረሻ ጊዜ መስዋዕት ሆኖ ጨርሶታል። በሩ ክፍቱን አይደለም ተነቅሎ ነው የወደቀው። ከዚህ በኋላ ለመዝጋት በሩ ራሱ የለም። አትታገል፣ ተሰብሯል በሩ። እስቲ አሜን በሏ። በቃ ኢየሱስ ለአንዴና ለመጨረሻ ጊዜ። ምን አይነት ጸሐፊ ነው! እንዴት አይነት አስደናቂ ጸሐፊ ነው! ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም ይባርከው። የዕብራውያን ደብዳቤ ጸሐፊ እግዚአብሔር ይባርከው። ከዛ ቁጥር 27 ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም። ሞት አክሲደንት አይደለም። ኢትስ ኤ ዲቫይን አፖይንትመንት። ሞት ድንገት እንዳይመስል። ሞት በመለኮት ተወስኗል። ኦልሬዲ አንድ ተወስኖበታል። ሰው አንድ ጊዜ ሊሞት ቀጥሎ ምንድነው የሚለው? አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኗል። ወሳኙ ሰው አይደለም። ወሳኝ አካል አለ። ሰው አንድ ጊዜ ሊሞት ከዛ በኋላ በፍርድ ፊት ሊቆም እግዚአብሔር ወስኗል። መሞት አጋጣሚ እንዳይመስልህ፣ ድንገት እንዳይመስልህ የተወሰነ ኢትስ ኤ ዲቫይን ፕሮግራም። መለኮት ኦልሬዲ ወስኗል ሰው ላይ። ሰው ይሞታል። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። ሊሞት እግዚአብሔር ወስኖበታል። ብዙ ጊዜ ይባላል ሰው የመሞቻ ቀኑን አያውቅም። ዳዊት አንዴ እንደዚህ ብሎ ለመነ ተንበርክኮ፣ አቤቱ ምን ያህል እንደቀረኝ ንገረኝ አለው። 30 ቢለው 29ኛን እንደፈለገ ሆኖ ሊሞት 2 ቀን ሲቀረው ተደግፎ በር ላይ አይሄድም። ከዚህ 2ቷን ቀን እግዚአብሔርስ እንደ ሌባ እና ሁሌ ዝግጁ መች እንደሚሄድ አያውቅም። እስቲ አሜን በሉ። ወስዳቸዋለሁ ይላቸዋል። ይመጣና መቼ አያውቁትም። ሊሄድ ነው የሚሉት። መቼ ነው የምትሄደው? እንጃ። የሚሞት ቀን ነው አንዳንድ ሰው የሚያውቀው። ሄዴ ነው ይላል። ከዛ የሚሞት ቀን ሰረገላ ይታየኛል። ሰው ሊሞት ከዛ በኋላ በፍርድ ፊት ሊቆም ተወስኗል። ዩ ሃቭ ቱ ቢ ሲሪየስ። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም፣ ስለተናገራችሁት ስለ እያንዳንዷ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘወይ ስለተናገራችሁት ቃል መንገድ ላይ ስትሄድ የሆነ ነገር ሲል አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘወይ ትዝ ይልሃል። ሰማይ እውቀት ፍጹም ነው። ባይዘወይ እግዚአብሔር እየቆመ ሰውን ሁሉ አያስረዳም። እንትን ያልከው ቀን ትዝ ይልሃል። ኧረ ጌታዬ ትዝ አይለኝም። በቪዲዮ አያስረዳህም። ያቃል ጭንቅላት ልብ ያቃል። ባይዘወይ እግዚአብሔር ፊት ቆመ። እንደዚህ ፍርድ ቤት እኮ አይደለም እኮ ሰማይ ፕሬዘንስ ነው። እንደዚህ ነው የሚያልፈው። በውስጥ ይገባል።
መልስ የለህም። ባይዘዌ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? ስለተሰራ ኃጢአት ሰው ምን መልስ ይሰጣል? አቤቱ በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ እያለን ያለው ምንድነው? በጥንቃቄ ኑር ነው። ከመሞት በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ከመሞታችሁ በፊት ኑሩ እኮ ነው አይደል የመጽሐፉ ትምህርት። ሰው አንዴ ነው የሚሞተው፣ ቀጥሎስ በፍርድ ፊት ይቆማል ነው። አሁን የሞት ፍርሃት የለብንም እኛ እንደ ክርስቲያን። ኦልሬዲ ጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ የሞት ኃይል ተሰብሯል። ነገ የምፈራው ነገር አይደለም። እንደዛ እንዳልፈራ ያደረገኝ የክርስቶስ የመስቀል ስራ ቢሆንም ስለተሰራው ስራ ግን ኮንፊደንትሊ እኔ የምኖረው ኑሮ አለ። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና። ይሄው መጽሐፍ እኮ ሲናገር ኢየሱስንና እኛን በንጽጽር ነው ያስቀመጠን። እኛ አንድ ጊዜ ልንሞት፣ ቀጥሎ በፍርድ ፊት ልንቀርብ ግድ ነው፣ ተወስኗል። ኢየሱስ ስለ ኃጢአት መስዋዕት ሆኖ ቀረበ፣ አንድ ጊዜ ሞተ ነው። ሁለተኛ ጊዜ ለሚጠብቁት በክብር ይገለጣል ነው። ኦልሬዲ ኢየሱስ ሰው ሆኖ መሬት ላይ መጥቶ ሞትን ቀመሰ። ድጋሚ ይመጣል። ለማን ነው የሚመጣው? ለሚጠባበቁት። እነማን ናቸው የሚጠባበቁት? ክርስቲያን ቅዱሳን። መሄዱን አይተው መመለሱን ተስፋ የሚያደርጉ። ስትጠብቅ አኗኗርህ ያስታውቃል። የሚጠብቅና የማይጠብቅ ባይዘወይ የማይንድ ሴታፑ፣ አበላሉ፣ አጠጣጡ፣ ዝግጅቱ ያስታውቃል። ምንም ብታቀርብለት እየጠበቀ ያለ ሰው ጥሎ ለመሄድ ዝግጁ ነው። እስቲ አሜን በሏ። ኢንጌጅ ያረግም መሬት ላይ በደረሰበት ሁሉ አይጋባም። ተዘጋጅቶ ነው የሚጠብቀው። ላቅርብልህ ስትለው እስኪመጣ ነው ይልሃል። እንትን ትፈልጋለህ፣ እስኪመጣ ዝግጁ ነው። አኗኗሩ ያስታውቃል፣ ንግግሩ ያስታውቃል። አይረጋጋልህም፣ አይቀመጥልህም። ልቡ በሙሉ ስቅል ያለ ነው። እስቲ አሜን በሏ። በቅድስና ነው የሚኖረው። ኢንጌጅ አያረግም ከዚህ ዓለም ስርዓት ጋር፣ ከዚህ ዓለም ነገር ጋር አይጣመርም፣ አይጋባም፣ አያያዝም። ዝግጁ ነው። ቅድስና ማለት የሆነ ነገር ማድረግና አለማድረግ ማለት ብቻ እኮ አይደለም፣ የእግዚአብሔር መሆን ማለት እኮ ነው። ቅዱስ ሳክርድ ሆሊ ማለት እኮ የእግዚአብሔር ብቻ መሆን ማለት ነው። አለመሳደብ ብቻ እኮ አይደለም፣ አለመዋሸት ብቻ እኮ አይደለም፣ አለማመንዘር ምናምን ብቻ እኮ አይደለም። ያልፋል፣ ከዛ ያልፋል። ጳውሎስ እኮ ሁሉ ተፈቅዶልኛል አሉት ቆሮንቶሶች። እሱ አይደለም ያለው፣ ቆሮንቶሶች ናቸው ያሉት። ሁሉ ተፈቅዶልኛል ሲሉት ሁሉ አይጠቅመኝም። ኃጢአት ነው አይደለም ያለው ጳውሎስ። ኃጢአት ያልሆነ የማይጠቅም ነገር ሁሉ አላረግም አለ። ኃጢአትማ ሩቅ ነው አለ። ያልሆነ ኃጢአት ያልሆነ የማይጠቅም የማይጠቅም የማይጎዳ ነገር አለ። ዝም ብሎ የሚያባክን፣ የሚያንቀሸቅሽ፣ የሚያቅበዘብዝ አንዳንዴ መንፈሳዊ ይመስልሃል። የሃይማኖት ካባ አለው፣ ረብ የለውም፣ አይጠቅምህም። እድሜህን ነው የሚበላው፣ ድሬን ነው የሚያደርግህ ምጥጥ። ከዛ አልፎስ ሲን ኃጢአት ሁሌ ነው የምናገረው እኔ ኃጢአትን። የመጀመሪያ ቀን መዝናኛ ነው፣ የሁለተኛ ቀን ልማድ ነው፣ የሶስተኛ ቀን ባህሪ ነው። ማንነት ይሆናል፣ ኮንሱም ያደርግ፣ ይገላል። ከመሞት በፊት አኗኗርን ማስተካከል አለብህ፣ አቋምን ማስተካከል አለብህ። በጣም በትትና ጎናችሁ አሉ። ቅድስና እንዴት ነው በሉት እስቲ። ለምን መሰላችሁ? ታሪክ ይሄ ከላይ በስስ የሆነ ነገር አለው። ሶሊድ የሆነ ህይወት ያስፈልገናል። የሚነካ የሚዳሰስ ከንግግር የዘለለ ወክ የሚደረግ ህይወት ያስፈልጋል። እስቲ አሜን በሏ። ከሞተ በኋላ ፍርድ ፊት ነው የሚቀርበው። ጀጅ እግዚአብሔር ጻድቅ ፈራጅ ሆኖ ያቀርበዋል። ለተቀበለው ህይወት የሚገባ አይነት የህይወት ምላሽ እየሰጠ የኖረውና እንደ ልቡ የሆነ የኖረው ሰው እኩል በእግዚአብሔር ፊት ይመጣሉ። ለመዳን የሚሆነውን ነገር አግኝተናል። እኔ አሁን እየነገርኳችሁ አለ። ሰማይ ከገባም በኋላ ጥያቄ አለ በእግዚአብሔር ፊት። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ህይወታችሁን ጠብቁ። ካገኛችሁት ነገር ሁሉ ጋር አትያያዙ። ለጌታ ኑሩ፣ ለጌታ እንኑር። እርሱን የሚያከብር ህይወት እንኑር። መጠበቅ እሱ ነው። ተለይ ካለ መለየት ነው። ተው ካለ መተው ነው። አቁም ካለ ማቆም ነው። እንደ አማይ ልንደክም እንችል። ኦፍ ኮርስ ማንም ሰው ሊደክም ይችላል። ግን ክርስቲያን ከሆነ ብድግ ይላል፣ ቶሎ ይመለሳል። ልማድ፣ ባህሪ፣ የህይወት አቋም ግን አያረግ። ጌታ ኢየሱስ ክርስቶስ ተመልሶ የሚመጣው እንደገና ኃጢአትን ሊሸከም አይደለም ማለት፣ ለኃጢአት የሚሆን መስዋዕት ሊያቀርብ አይደለም። እና አንተ ስትጠብቅ የሚመለስበትን የሚገለጥበትን ጊዜ ስትጠባበቅ ለኃጢአት የቀረበ የቀደመውን መስዋዕት አክብረ ልትጠባበቀው ይገባል። ድጋሚ የሚመጣው ለኃጢአት መስዋዕት ሊሆን ኃጢአትን ሊሸከም አይደለም። ዋንስ ኢየሱስ አንዴ ተቀብሎታል። ድጋሚ የሚመጣው በጣም በተስፋ ኢገርሊ አይደለም የሚለው ቃሉ፣ በጣም በጉጉት
የሚጠባበቁ በመጠበቅ በጣም መጽሐፍ ቅዱሳችን ላይ የምናውቀው ሰው አባታችን አብርሃም ማይ ፌቨራይት ፐርሰን በእውነት ኦልድ ቴስታመንት ላይ በመጠበቅ እግዚአብሔር የመሰረታትን ከሰማይ የምትወርደውን ከተማ ይጠባበቅ ነበርና ይላል። ያ አጠባበቁ የማይንድ ሴታፑን ቀይሮታል። እግዚአብሔር ርስት አድርጎ በሰጠው አገር እንደ መጻተኛ እንዲኖር አደረገው። ምኑ አጠባበቅ። የሚጠብቅ ሰው ያስታውቃል። ሌላውስ እንደፈለገ ነው የሚኖረው። እንደፈለገ አስፍቶ ረግጦ ተኝቶ መስርቶ ይኖራል። አብርሃም በድንኳን ለምን እየጠበቀ ነው? በገዛ ምድሩ ነው እየጠበቀ ተዘጋጅቶ የሚኖረው። በተስፋ በጉጉት ለሚጠባበቁት ኢየሱስ ዳግመኛ ይመጣል። ለሁሉም አይመጣም። በጉጉት ለሚጠባበቁት መጠበቅ ባይዘው እጠብቅሃለሁ በሚል ቃል አይደለም የሚገለጠው። መጠበቅ በህይወት ነው የሚገለጠው። እንደምትጠብቀው የሚያይ ሰው ባይዘው ያውቃል። የሚያይ ሰው ያውቃል። በጣም ወደ ታች ስራ አሰድም የዓይን አምሮት አይደለም ይላል። የዓይን አምሮት ከዛስ የሥጋ ምኞትና ስለ ገንዘብ መመካት ይልና የዓለም ፍቅር ያለው የክርስቶስ ፍቅር የለውም ይላል። የእግዚአብሔር ፍቅር በውስጡ የለም ይላል። ቸርች ውስጥ ላሉ ሰዎች የተጻፈ መልእክት ነው ባይዘው። ቤተ ክርስቲያን ውስጥ ላሉ እዛ ደጅ ላለ ሰው አይደለም የተጻፈው። ቸርች ውስጥ ሆኖ የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት ፕራውድ የሚያረጋለ ስለ ገንዘብ በሀብት የሚመካ ጌታን ዞር አድርጎ ቸርች ውስጥ በሀብቱ ትከሻውን ለማሳይ ክርስቶስ በደም ያስገባል። እንደዚህ አይነት ፍቅር ያለው ሰው የእግዚአብሔር ፍቅር ውስጡ የለም ይላል። የዓይን አምሮት ለስትፉል የሆነ እይታ ዓለም ያምረዋል፣ ደጅ ያምረዋል። ወንጌል አይታየው፣ አይፈልግም። ክርስቶስ ስትለው ይደበዝዝበታል። ሌላ ነገር ጳውሎስ የገላትያ ቅዱሳን አግሬሲቭሊ ጳውሎስን እንዲቆጣ ያደረገው ምንድነው? ማን ነው አዚም ያረጋባችኋል? ምን ነው አሉት። ድሮ እኮ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ አሁን ተጋረደ። አዚም ነው ይሄ ያለ። አዚም ከኢየሱስ ውጪ ሌላ ነገር ለማየት ሲሞክሩ ኢየሱስ ተጋረደ። ዊች መተት ነው ይሄ። የምንጠብቅ ሰዎች አጠባበቃችን በህይወታችን ነው ማስተዋወቅ ያለብን። ኢየሱስ የሚመጣው እንዲህ በጉጉት ለሚጠብቁት ሰዎች በናፍቆት በጥብቅ ጸሎት ከቅዱስ ቃሉ ጋር ባለ በጣም ጥብቅ ቁርኝት እንደ ቅዱስ ቃሉ በሚሆን የህይወት አቋም ውስጥ ስትሆኑ እንደምትጠብቁ ታስተዋውቃላችሁ። የሚያይ ሰው ራሱ ያውቃል። አይ እሱን አትጥራው፣ እዚህ ጋር አይገጥምልህም። ለምን አታየውም? ሌላ ነገር ነው የሚፈልገው። የሚያምረው ሌላ ነገር አለ። ሆሊነስ ላይ ቅድስና ላይ you have to be serious አጀንዳ እናንተ ላይ ስላለ እናንተን አሯሩጦ አንቆ መንገድ ላይ ለማስቀረት የሚታገል በጣም ብዙ የማይቆጠር ነገር ነው ያለው። ተጠንቀቁ። በጣም ወፍ አዳኟ ብዙ ነው ስለሚፈልጓት። አዳኟ ብዙ ነው። ወጥመድ የሚዘረጋባት ብዙ ነው። ለምን? ድንገት አንቀው ይዘው ታርጌታቸው መግደል ነው። ምንም ሌላ ታርጌት የላቸውም። ወጥመድ ያዘጋጀ ሰው የባይዘው ወጥመዱን አዘጋጅቶ በወጥመድ ይዞ በጣም እያሻሸ ለማክበር ወጥመድ አያረግም። ወጥመድ ለመግደል ነው የሚዘረጋው። ሰምታችሁኛል? ህይወታችሁን፣ አቋማችሁን፣ አካሄዳችሁን አስተካክሉ። የተጠጋችሁ በሙሉ እወድሃለሁ ያለህ በሙሉ ልብህን ያቀለጠህ በሙሉ ከጌታ ላይሆን ይችላል። እያጠመደህ ሊሆን ይችላል። ሶምሶንን ለመግደል ሰይጣን 20 ዓመት ነው የለፋው። 20 years አስበዋል። 20 ዓመት እድሜህ ላይ ምን ማለት ነው? አንድ ሕፃን ልጅ ተወልዶ እኮ ግራጁዌት እኮ የሚያደርግበት እድሜ ነው 20 ዓመት ሙሉ በዚህ ይዘረጋል ሲያመልጠው፣ በዚህ ይዘረጋል ሲያመልጠው፣ በዚህ ይዘረጋል። ታግሎ መጨረሻ ላይ አገኘው። ሲያገኘው እኔ እኮ ላከብር ነው ስፈልግ የነበረው አይደለም። የያዙት ቀን አይኑን አወጡት ነው የሚለው። የያዙት ቀን አይኑን አወጡት። ቀጥሎ ወፍጮ አስፈጩት። መጨረሻ ላይ ሞተ። እኛ ሁሌ የምናነበው ያው በቁሙ ከገደለው በሞቶ የገደለው ይበልጣል የሚለው ነው እንጂ ሰውየው ባይሞት የበለጠ አይገለም እንዴ? ግዴታ ሞቶ መግደል አለበት እንዴ? ግዴታ የቤቱን ምሰሶ አስይዘኝና አብረን እንለቅ ማለት አለብን እንዴ? ራሱን ጠብቆ ለምን 40 ዓመት ለምን አያገለግልም? ለምን እድሜ ልኩን በንጽህና እየኖረ ለምን አያገለግልም? በጣም ቴክ ኬር። እውነቴን ነው የምነግራችሁ። የተቀበላችሁት ነገር የከበረ ነው። አይ ውድ ነገር ባይኖር አይፈልጉም። በጣም የተከበረ ህይወት ውስጥ ስላለ እሱን ኮንታሚኔት ለማድረግ፣ ለማበላሸት፣ ለመመረዝ ሁሌ ትግሉ እሱን። ኢየሱስ ዳግም ይመጣል። ለሚጠባበቁት ነው። ግን ቁጥር 28 እናንብባት። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት
ሆኗል። ሁለተኛ ጊዜም እስቲ ይገለጣል በሉ እስቲ። አሁን የቀረው የምንጠብቀው ይገለጣልን ነው። አሁን ስለ ብዙ ሰዎች ኃጢአት መስዋዕት ሆኗል። የዛሬ 2000 ዓመት ሆኗል። ኦሬዲ ሆኗል። አሁን ምንድነው የምንጠብቀው? ይገለጣል። ከፊታው አሁን ኢየሱስ ሁለተኛ ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ አልዳኑም እንዴ? ድነዋል። ታዲያ ድነትን ለማምጣት ምንድን ነው? ፐርፌክሽን ወደ ሙላት ለማስገባት። ለማን ነው የሚመጣው? የሚጠባበቁት። እነማን? ተጠባባቂዎች፣ ክርስቲያኖች፣ ቅዱሳን። አልዳኑም፣ ድነናል። ኦሬዲ ለኃጢአታችን መስዋዕት ሆኖ ሲቀርብ ድነናል። ታዲያ ተመልሶ የሚመጣው ምን ለማድረግ ነው? ወደ ሙላት ለማስገባት። ኦሬዲ ኃጢአትን የምናሸንፍበት ጸጋ ሰጥቶናል። ኦሬዲ ኃጢአትን ድል የምናደርግበት ጸጋ ሰጥቶናል። መንፈስ ሰጥቶናል። ህይወቱን ሰጥቶናል። ታዲያ ምንድነው የሚያደርገን? ከኃጢአት ፕሬዘንስ ያወጣናል። ከዛ ድጋሚ ሲመጣ ኃጢአት የሌለበት ቦታ ይዞን ይሄዳል። ዓለም ላይ አሁን ስንኖር፣ ኃጢአት ባለበት ዓለም ስንኖር ኃጢአትን ድል የምናደርግበት ጸጋ ሰጥቶናል። ለኃጢአት ሞተን ለእርሱ እንድንኖር ያደርገናል። በድካማችን ሁሉ እያገዘን ከኛ ጋር ይቆማል። ታዲያ ዳግም ለድነታቸው የሚለው ምንድን ነው? የኃጢአት ፕሬዘንስ የሌለበት ቦታ አለ። ኃጢአት፣ ሞት፣ ረሃብ፣ ጭንቀት የሌለበት ቦታ ይዞን ይሄዳል። ሰማይ ኃጢአት የለ፣ ሰይጣን የለ፣ ክፉ ሰው የለ። ሰማይ ምን አይነት ሀገር ነው? ለሚጠባበቁት ድነት ለማምጣት ኢየሱስ ዳግም ይገለጣል። ለኃጢአት አንዴ መጥቷል፣ መስዋዕት ሆኗል። ድጋሚ የሚመጣው ፎር ጉድ ሊያሳርፈን ነው የሚመጣው። ስትጠባበቅ በሲቃይ ነው የምትጠባበቀው። ባይዘው ስትጠባበቅ አቤት ጎታች ብዛቱ ኖ ስትል አይ ስትል እየመጣ ነው ስትል ዘይቴን እጠብቃለሁ፣ መቅረዜን አላጎልም፣ መብራቴ እንዳይጠፋብኝ እሱ እስኪመጣ ድረስ በጥንቃቄ እጠብቃለሁ ስትል፣ ሌላው እንደፈለገ ሲሆን አቤት ሲቃይህ። ለምን መሰለ? ሞኝ ያረጋዋላ። በዚህ እድሜ ክርስትና ምናምን ትላለህ ይሏል። አንተም ትቆምና ዞር ብለህ ስታየው የመጣው እድሜ ገና ትንሽ ነው፣ ገና ብዙ አለ። ዱብ ብለህ ማብቂያው ላይ ክርስቲያን አትሆንም እንዴ አንተ ሲሉ፣ አይ በጊዜ ነው መሆነው ስትል እንደ ቀረብ ሲያሳዩ፣ ስማ ሰው እየሳቀ ወደ መቃብር እኮ እየሄደ ነው። እየሳቀ ያለ እንደፈለገ ይሆነ ወደ ተቆፈረ መቃብር። አንተስ መብራትን ጠብቀ፣ ህይወትን ጠብቀ፣ ቅድስናን ጠብቀ ወደ ዘላለማዊ ክብር። ስለ መዳኔ ነው የምሰራው አይደለም። ድኛለሁ፣ ኦሬዲ ድኛለሁ። ታዲያ የዳንኩት መዳን ግን ሰራን ገንዘቡ ያረገ ነው፣ የሚኖርበት ነው። እስቲ አሜን በሏ። የሚኖር ነው። ወክ ስታረገ ባትል እኛ እንለዋለን። አታዩም እንደ ባብቀኝ ነው። ኢየሱስ ሲገለጥ አብሮ የሚገለጥ ነው የሰውዬ። ለምን ይታያላ? ቆላስያስ ምዕራፍ 3 ስናይ የሚለን አሁን ከክርስቶስ ጋር ተሰውራችኋል ይላል። የት ነው ያለ ነው? እዚህ እኮ ነን፣ አዲስ አበባ። ይኸው ቦሌን የተገናኘ ነው። ቦሌ እኮ ነው ያለ ነው። መጽሐፉን ከክርስቶስ ጋር ተሰውራችኋል። እዚህ እኮ ነው ያለ ነው። ተሰውራችኋል ምን ማለት ነው? ዓለም አንደርስታንድ አያረግም። እኔ በጌታ ነኝ ህይወት አለኝ ስትል ጤነኛ አይደለም ይላል። ለምን መሰለ? ተሰውረህበታል። ኢየሱስ ሲገለጥ የዛን ቀን በክብር ይገለጣሉ ይላል። ዳግም ሲመጣ አይ ከእርሱ ጋር ለመክበር ብድግ ስትል ዓለም ዋው! ለማስረዳት ብዙ አትታገል። ኃጢአተኛን ለማስረዳት ኃጢአት መስራት አለብህ እንዴ? በጽድቅ እየኖርክ ትነግረዋለህ። ካልገባው እንዲበራለት ትጸልይለታለህ። እኛም ብዙ ነገሩ ገብቶን አይደለም በርቶልን ነው። ወገግ በልለት ብለህ ትጸልያለህ። ለኔ እንደበራልኝ ብራለት፣
እኔን እንደነካኝ ብላችሁ ጸልዩ። በእውነት ጳውሎስን እንደነካው አትበል። አንተን አልነካህም እንዴ? አንተን ነክቶ አይደል የመጣው? እኔን እንደነካኝ ጌታዬ ንካው። እኔን እንደምታሳብደኝ እንደምታስለቀሰኝ እግዚአብሔር ሆይ ንካው። ምንም እኮ እንሰጣለን ተብሎ አይደለም እኮ ሰው እኮ የሚያለቅሰው። ኢየሱስ ስትለው እንባው ይላል አይበርድለትም። ሳምንቱ ሙሉ ሲያለቅስ ይከርማል። ለምን? ተነክቷላ እንጂ አመጻቸው መሃል መቀመጥ በፍጹም የተከለከለ ነው። ፎርቢድን የተከለከለ ነው። መጽሐፍ ቅዱሳዊ አይደለም። መስመርህን ጠብቀ ቀይ መስመር አስመረህ ነው መኖር ያለብህ። አሜን ነው። እየጠበቀን ነው። እኛ የሚመጣ ጌታ ከሰማይ አለን። ብዙዎቹ የላቸውም፣ አይጠብቁትም። እንደፈለጉ የሚኖሩት ምንም ስለማይጠብቁ ነው። አይ በንጽህና የምኖረው ከኢየሱስ ጋር ለዘላለም ሰማይ ስለምኖር ነው። ቀጥሎ ይሄ ዓለም አልተገባንም። ሪኢንካርኔት አናረግም። እኛ ተመልሼ አልመጣም። የሚመጣ አንድ ጌታ ነው ያለው። በቅድስና እንጠብቀዋለን። እየመሰልነው እንጠብቀዋለን። ወንጌል እየሰበከን እንጠብቀዋለን። ብዙዎችን ወደ መንግስቱ እያመጣን እንጠብቀዋለን። ለምንጠባበቀው በጉጉት ለምንጠባበቀው ለኛ ኢየሱስ ዳግም ለዘላለም ከእርሱ ጋር ሊያኖረን በቅርብ ይመለሳል። ጮክ በሉና ኢየሱስ ይመለሳል በሉ። ጮክ በሉና ዳግም ይገለጣል በሉ። ሃሌሉያ! ይገለጣል። ኃጢአት ሊሸከም አይደለም፣ እኔን ለዘላለም ድነቴን ሊፈጽም ከምሰቃይበት ከዚህ ዓለም ሊያሳርፍ እጅግ በጣም ዋጋ እየከፈላችሁ በንጽህና ከምትኖሩበት ከዚህ ዓለም ያሳርፋቸዋል። አይ ቸርች ሆኖ ግን ጌታንም ዓለምንም የሚባል ነገር የለም። ሚክስ አይደረግም። ብርሃንና ጨለማ አብሮ ኖሮ አያቅም። ኖሮ ማያቅ ነገር ለማጋባት እንዳትሞክር። ክርስቶስና ቤልሆር አንድ ላይ አይቀመጡ። ለብቻ በንጽህና እንኖራለን። ኢየሱስ ይገለጣል። ክብር ለኢየሱስ ይሁን። እውነቴን ነው የምነግራችሁ። ተስፋ የማደርገው ነገር መሬት ላይ የለም። እኔ በሕያው እግዚአብሔር ፊት ነው የምነግራችሁ። ተስፋ የማደርገው ነገር የለኝም። እኔ መሬት ላይ እንትን ብትሆን መሬት ተስፋ የላትም። እኔ አልፈልገውም። አፍተሮ ምን ያጓጓናል? ምን ቀረን? እስቲ ቆይ ምን ቀረን? መሬት እኮ ነደደች። ምድጃ አረጓት እኮ ምድጃ። የእሳት መዓት ላይ አልቋል። የቀረው ምንድን ነው? የጌታችን መምጣት፣ የኛ መሄድ። እስኪመጣ እንጠብቀዋለን። ቀና ብለን እንጠብቀዋለን። በክርስቶስ ኮርተን ከትከሻችን ቀና ብለን ኢየሱስ ያድናል። ሃሌሉያ! ይመጣል። በጣም ነው ያጽናናኝ፣ ብርትትን ያደረገኝ። ዳግመኛው ይገለጣል። ዋው! የሚመጣው ኃጢአትን ሊሸከም አይደለም። ኦልሬዲ እሱን ጨረሰ። የሚመጣው ለኛ ለምንጠባበቀው ድነታችንን ሊፈጽመው ኢየሱስ። ድገሙና ኢየሱስ ይገለጣል በሉ። አይ ይሄ ነው የጸናው የትንቢት ቃላችን። ይሄ ነው የጸና የትንቢት ቃል። ይሄ ነው የእግዚአብሔር ቃል። ኢየሱስ ይመጣል። ዳግመኛ ይመጣል፣ ይገለጣል። መጽሐፍ ቅዱስ አይገርምም? ሁለተኛ ጊዜ ይገለጣል የሚለው። አንዴ መጥቷላ፣ ይደግማል አለ መሬት ላይ። አንዴም የመጣው ለኛ ነው፣ የሚደግመውም ለኛው ነው። አንዴም የመጣው የኔን ኃጢአት ለመሸከም ነው። ድጋሚ የሚመጣው ይዞ ሊሄድ ነው። መሬት ናፍቃው አጓጉታው እንዳይመስልህ። ለኔ ራሱ አትሆንም እንኳን ለከበረው ጌታዬ። እሱማ ሰማይ ለዘላለም በዙፋኑ ይኖራል። መሬት ለኔ ራሱ ስለማትሆን ቆይ ኑ ብሎ ሰብስቦ እኔ ባለውበት ነው የሚሻላችሁ። እቺ መሬት ይኸውልህ የተወሰነላት ቀን አለ። ካፉ በሚወጣ ትኩሳት ያቃጥለዋል ይላል። ታውቃለህ? እንዳረጀ ጨርቅ ይጠቀልለዋል የሚል ቃል አንብባል ኢሳይያስ ላይ። ጎናችሁ ያለ ሰው ንኩትና ጌታ ይገለጣል በሉት። ትንቢታችን ይሄ ነው በሉት። የኢየሱስ መመለስ። እውነቴን ነው የምላችሁ፣ ያንን የሚያክል የከበረ ተስፋ መሬት ለመሬት እንዳጎትቱት፣ ህይወቱን የማይመጠን ነገር እንዳታረጉ፣ በክርስትና እዚህ በመንፈሳዊ ሰበብ እንዳጎትቱት መሬት ለመሬት የምንጠብቀው። ሌላውን ነገር በምንድን ነው የምንኖረው? በፕሪንሲፕል
የተጻፈ ቃል አለ አይደል? እንደ እግዚአብሔር ቃል ነው የምትኖረው። ጌታ ሆይ ምን ልብላ? ጌታ ምን እንደሚል ታውቃለህ? እንደሱ ስትል የሚበሉት አጥተው የተቀመጡ አሉ እና ሽሮ በላ አይልም፣ ያለን ስጥ። ይኸውልህ ልጅ በልጅነት ነው ደስ የሚለው። እኔ አሁን ጆይና ክሪስኛ ቤት በልጅነቱ አምጣ የሚለኝና አይጠይቀኝም። አደጋ እየሻረ ነው ሲያድግ እየሻረ ልጅነት በጊዜው ነው ደስ የሚለው። እንዴ ደህንነት ስትማር ደስ ይላል፣ ደቀ መዝሙር ስትማር ደስ ይላል፣ እንትን ስትማር ደስ ይላል። እንዴ ስንቆይ የምንሽረውን እንሻር እንጂ አንቆይ አንዳንድ ነገር ላይ። እስቲ አሜን በሏ። የቤት ስራ መሆን የለባችሁም። እውነትንም ነገር ለምን መሰላችሁ? አንዳንድ ነገር መልስ ራሱ የለውም። በጣም ከእግዚአብሔር ጋር የማይሆን ነገር እናደርጋለን። ሩቅ እዩ። ኢየሱስ የሞተለትን ጉዳይ እዩት። ለምንድን ነው ኢየሱስ ሰው የሆነው? ኃጢአቴን ሊሸከም። ዳግም የሚወጣው ለምንድን ነው? ሊወስደኝ። የኢየሱስ መመለስ ምንም ሰው ሳይመስለው ስለምለብሰው ልብስና ስለምበላው ነገር በጣም ምደነቅ ከሆነ በጣም ልጅነት ነው። ጎናቸው ሁሉን ሰው ማደግ የሚያስቀረው ብዙ ነገር አለ። እደግ በሉት። ድገሙና ጮክ ብላችሁ ኢየሱስ ይመጣል በሉ።